በዚህ ሰዓት በተሰማ ሰበር መረጃ መሰረት አዲስ አበባ የኦሮሚያ አካል እንድትሆን ሐሳብ ቀርቧል። አዲስ አበባ የኦሮሚያ አካል እንድትሆን አማራጭ ሐሳብ መቅረቡ ተሰማ። አዲስ አበባ የኦሮሚያ አካል እንድትሆን አማራጭ ቀረበ። አዲስ አበባ የማናት የሚል ጥያቄ በእኛ ደረጃ አንስቶ መወያየት አሳፋሪ ነው። አዲስ አበባ በኦሮሚያ ክልል እምብርት ውስጥ ስለምትገኝ ሆነ ያለው እኮ አዲስ አበባን ወደ ኦሮሚያ የማስገባት ኦሮሚያ ለማድረግ የማለማመድ ስራ ነው እየተሰራ ያለው። የአዲስ አበባ ሕዝብ እንደ ኢትዮጵያ ዜጋ ያልተቆጠረበትና አዲስ አበባ ላይ በልማት ስም ከፍተኛ የሆነ ካልቸራል እና ኢኮኖሚካል ጄኖሳይድ የተፈጸመ ነው የአዲስ አበባ ሕዝብ ላይ። ሰላም ጤና ይስጥልን ቤተሰብ እንደቆያችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው አዲስ አበባ ሙሉ በሙሉ ኦሮሚያ ክልል ተጠቃለለ የሚል አማራጭ ለምክክር ኮሚሽኑ ቀርቦ እንግዲህ የተማከሩበት እንደሚገኙ የሰማን ነው የምንገኘው። ምንድነው ነገሩ አሁን የምንመለከት ነው የሚሆነው። ለዚህ ደግሞ አዲስ አበባ ማነች በሚለው ጉዳይ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ምን ይላሉ አብረን እንመለከታለን። የአዲስ አበባ ልጆች ያላችሁ ሐሳብስ ምንድነው በዚህ ጉዳይ ላይ እሱን የምንመለከት ነው የሚሆነው። ላይክና ሼር ማድረጋችሁን ሐሳባችሁን ኮሜንት ላይ ማስቀመጣችሁና ይሄን ቪዲዮ ጨርሳችሁ ማየታችሁን እንዳትረሱ። ሰብስክራይብ ለምንድነው የማታደርጉት? መጀመሪያ ጠቅላይ ሚኒስትር ዶክተር አብይ አህመድ አዲስ አበባ የማና ስለሚለው ጥያቄ የመለሱት መልስ ከማየታችን በፊት እንደዚሁ ደግሞ የአዲስ አበባ ልጆች እንግዲህ ሰብሰብ ብሎ የመሰረቱት አንድ ማህበር ወይ ደግሞ አንድ ተቋም አለና ወደ ተቋሙ ከመሄዳችን በፊት ደግሞ ስለ አዲስ አበባ የአዲስ አበባ ልጆች ምን ይላሉ የሚለው ነገር ከመስማታችን በፊት ይሄን ዜና ስሙ። በዚህ ሰዓት በተሰማ ሰበር መረጃ መሰረት አዲስ አበባ የኦሮሚያ አካል እንድትሆን ሐሳብ ቀርቧል። በሀገራዊ የምክክር ጉባኤ ላይ የአዲስ አበባን የወደፊት ህጋዊ አቋም የሚወስኑ 4 ትላልቅ አማራጮች ለውይይት ቀርበዋል። በቀረበው የምክክር ሰነድ መሰረት ተመካካሪዎች አዲስ አበባን ራስ ገዝ ማድረግ፣ የፌዴራል አካል ማድረግ፣ ራሷን የቻለች ክልል ማድረግ ወይንም ደግሞ የኦሮሚያ አካል ማድረግ በሚሉ 4 አማራጮች ላይ እየመከሩ ነውም ተብሏል። ከዚህ በተጨማሪም የከተማዋ ወሰን፣ የቦታዎች ስያሜ፣ የስራ ቋንቋ፣ የፖሊስና የፍርድ ቤት አደረጃጀት እንዲሁም ደግሞ የበጀት ድርሻ በንዑስ አጀንዳነት የቀረቡ ጉዳዮችም ናቸው። እርሶስ ከነዚህ 4 አማራጮች የትኛው ለአዲስ አበባ የተሻለ ነው ይላሉ? ሀሳባችሁን በኮሜንት ላይ አጋሩ። ተስማውስ እንግዲህ ይሄ ዜና ዛሬ ወጥቶ ብዙዎችን እያነጋገረ ይገኛልና ከዚህ መሃል እንግዲህ ብዙዎችን ያነጋገሩ አዲስ አበባ ሙሉ በሙሉ ወደ ኦሮሚያ ተጠቃለለ የሚል ነገር ነው። አሁን ላይ አዲስ አበባ እንግዲህ ኦልሞስት ወደ 70% በሚባል ደረጃ ከዛም በላይ ይመስለኛል እንግዲህ ጥናት ሰራ አካል ባይኖርም ኦሮሚያ ነች አሁን ላይ ወይ ደግሞ ዙሪያ ሙሉ በሙሉ ኦሮሚያ ነች ከባት የምትገኘው። ሸገር ሲቲ እንትን ቱሉ ዲምቱ ምናምን የተባለ እንደሚታወቀውና መሃሏ ነች አዲስ አበባ የተጠራች የምትገኘው መሃሏ ነች እና እሷንም ጨምሮ ትግባ ተጠቃለለ የሚል ነገር ነው እንግዲህ ለምክክር ኮሚሽኑ ቀርቦ የተማከሩበት የሚገኙት ደግሞ አዲስ አበባ በአዲስ አበባ ጉዳይ የተማከሩ የሚገኙት እሷንም ጨምሮ ኦሮሚያ ክልልነት እንድትገባ ነውና ይሄ ነገር ደግሞ አዲስ አበባ ኦሮሚያ ክልል መጠቅለል ብቻ ሳይሆን የሥራ ቋንቋም ወደ መቀየር አማርኛውን ወደ ኦሮሚኛ ወደ አማርኛውን በሌላ ቋንቋ መተካት ወደሚል ነገርም እንግዲህ ነው የወጡ የተመለከትን ነው የምንገኝ። የትኛውንም መልስ ቢያመጣ ተቀባይነት የሚያገኝ አይመስልኝም። ከባድ ነው በጣም። አዲስ አበባ ፌደራል ትሁን ቢባል የኦሮሚያ ልጆች የኦሮሞ ተወላጆች ምን ይላሉ የሚል ስጋት አለ። አዲስ አበባ የኦሮሚያ ቢባል አዲስ አበባ ነዋሪዎች ምን ይላሉ የሚል ስጋት አለ። ብቻ ግራ ነው የሚገባችሁና እናንተ በዚህ ጉዳይ ምን ታስባላችሁ? ሐሳባችሁን በኮሜንት ላይ አስፍሩ። ይሄ ነገር ቀድሞ የገባችሁ ወይ ደግሞ ይሄ መንግስት አዲስ አበባ የኦሮሚያ ለማድረግ ቀድሞ ያመቻቸ ነበር የሚሉ አካላት ደግሞ አልጠፉም። ፊንፊኔ የኦሮሚያ ብሔራዊ ክልላዊ መንግስት ዋና ከተማ ናት። በዋና ከተማው ቤተ መንግስት ይገነባል። ቤተ መንግስት ብቻም ሳይሆን ሌሎች አገልግሎት ሰጪ የሚባሉ ተቋማትን ይገነባል። ሸገር ዙሪያ ብሎ አዲስ አበባን ከበቧት። አሁን ሸገር ዙሪያ ሚውጥ ነው። ሸገር ዙሪያ የምትለው በሙሉ ወይ የዙሪያው ከተማ ሸገር ከተማ የሚባለው በሙሉ ኦሮሞ ነው የሚሆነው። ለምን ውስጡ የነበረው ለምሳሌ ጣፎ ምናምን የነበሩት አማሮች በአንድ ሌሊት 60 ሺህ 50 ሺህ አፈናቅለው ጨርሷል። ስለዚህ አሁን ኦሮሞ ይከባታል። ያ ኦሮሞ ሁለቱ ከተሞች ፊውዝ ያደርጋሉ። የአዲስ አበባና ሸገር መጨረሻ ላይ ፊውዝ ያደርጋል። ፊውዝ አድርጎ ህዝብ ቆጠራ ሲቆጠር የኦሮሞ ቁጥር ይበልጣል ማለት ነው። ከዛ በኋላ ምንድነው የሚደረገው? ወደ ሪፈረንደም ነው የሚካሄደው። የአካባቢ ምን ሆነ ማለት የኦሮሚያ ካርታ ሆነ። አሁን ቅድም ካልኩ የኦሮሚያ ታላቋ ኦሮሚያ የሚሉት ፕሮጀክት ውስጥ አዲስ አበባን ወሰዱ። የመተከል ፕሮጀክት መተከል ላይ በደንብ እየሰሩ አሶሳ ላይ አብዛኛው የሰራዊት ያሰለጠኑትን በሲቪል አስፍረውታል። የወለጋ ኢሹአቸውን ጨርሰዋል። የአጣይን ጉዳይ ከጨረሱ በኋላ ካርታቸው ከሞላ በኋላ እነዚህ ሰዎች ኢትዮጵያን ወደ ምን ይቀይሯታል? ከፌዴሬሽን ወደ ኮንፌዴሬሽን ይቀይሯታል። ከዛ በኋላ ወደ ሀገርነት
ፕሮሰሱን እየሄዱት ነውና የሆነ ያለው እኮ አዲስ አበባን ወደ ኦሮሚያ የማስገባት ኦሮሚያ ለማድረግ የማለማመድ ስራ ነው እየተሰራ ያለው። ለኔ የሚገባኝ ይሄ ነው። ሸገር ከተማ መሰረትን ተባልክ፣ ኦኬ ችግር የለውም። ዋና ከተማው አዲስ አበባ ውስጥ ነው የተባልከው። ኢማጂን በግዝፈቱ ከአዲስ አበባ ይበልጣል። ለሰን ዋና ከተማ መሆን እኮ ፕሮክሲሚቲ ነው። ለምታገለግለው ማህበረሰብ መሃሉ ሆነህ ነው እንጂ የምታገለግለው ከጎረቤት ክልል አታገለግለውም። ለምንድን ነው የአማራ ክልል ዋና ከተማ ታዲያ አዲስ አበባ የማይሆነው? ለምን የቤንሻንጉል ዋና ከተማ ባህር ዳር ላይ ለምን አይሆንም? ለምንድን ነው የአፋር ክልል ዋና ከተማ አዳማ ላይ የማይሆነው? ለኮንቪኒየንስ ከሆነ ገብቷል። ቀስ እያሉ ትንሽ እጃቸውን ሰደድ አድርገው ያረጓታል። ዝም ስትል በደንብ ጨመድዷታል። ዝም ስትል ጎትተው ያስገው። ይሄ ነው እየሆነ ያለው። የኦሮሚያ ክልል ፖሊስ ጀምረህ ማናቸውም ተቋማት የት ነው ያሉት? አዲስ አበባ ውስጥ እኮ ነው። ለምን? ለኮንቪኒየንስ ምናምን። የአዳማን ህዝብ አዳማ ሆነ ብታገለግለው ነው የሚሻለው? አዲስ አበባ ሆነ ብታገለግለው ነው የሚሻለው? የቀረው ምንድነው? የኦሮሚያ ክልል መስተዳድር የአዲስ አበባ ዞን መባል ነው የቀረ፣ ወይም በኦሮሚያ ክልል መስተዳድር የፊንፊኔ። ይሄ ነው እንግዲህ ቀድሞም እንደዚህ የሚሉ ሰዎች ነበሩና እናንተ በዚህ ጉዳይ ምን ታስባላችሁ? እናንተን ሀሳብ በኮሜንት ላይ አስፍሩልኝ። አሁን ላይ አዲስ አበባ እንግዲህ በሁለት መንግስት ነው የምትመራው ማለት ይቻላል፣ ወይ ደግሞ በሁለት አካላት ነው የምትመራው። አንደኛ ፌደራል መንግስቱ አለ፣ ሁለተኛ ደግሞ የኦሮሚያ ዋና ከተማች አዲስ አበባ። ብዙዎች የሚያውቁት በህገ መንግስቱም የሰፈነ የኦሮሚያ ዋና ከተማች እንግዲህ አዲስ አበባ ተብሎ ነው የሚታወቀውና የኦሮሚያ ዋና ከተማ ነች። እንደዚሁም ደግሞ የኢትዮጵያ ዋና ከተማ ነች፣ የአፍሪካ መዲና ነች። በጣም ብዙ ነገሮች አሉ። አንዳንድ ሰዎች የተመለከቱ ነበር። አዲስ አበባ ወደ ኦሮሚያ የምትገባ ከሆነ የአፍሪካ ህብረት ድርጅቶች ከአዲስ አበባ መውጣት አለባቸው፣ ምክንያቱም እዛ ውስጥ ከሆኑ የአንድ ክልል ነው የሚሆኑት የሚል ነገሮችን የተመለከቱ ነበርና ብቻ ውስብስብ ነገር ነው ነገርየው። እስቲ ይሄኛው ምክር ኮሚሽን እንግዲህ ለዚህ ጥያቄ ምላሽ ይዘው ይመጣል ተብሎ ይጠበቃልና በዚህ ጉዳይ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ምን ብለው ነበር የሚለው ነገር እንመልከት። አዲስ አበባ የማናት የሚል ጥያቄ በእኛ ደረጃ አንስቶ መወያየት አሳፋሪ ነገር። አዲስ አበባ የማናት አይደለችም ብሎ የሚከራከሩ ሰዎች ምንድነው ከጭንቅላታቸው ጀርባ አስቀምጦ ስለዚህ ጉዳይ የሚነጋገሩት የሚለውን በራሱ አውድ ማየት ያስፈልጋል። ምን ታስቦ ነው የማናት የሚባለው? ለምሳሌ እኔ አዲስ አበባ የኔ ናት ስል ያንተ አይደለችም እያልኩ ሆነ ስቻለሁ። የኔ ናት ማለት ግን ጥፋት አይደለም። የኔ ሆና ያንተ እንዳልሆነች ለመናገር የሚደረግ ሙከራ ከሆነ ግን ስህተት ነው። አዲስ አበባ የሁላችንም ናት። አዲስ አበባ በሚመለከት ታሪካዊ ዳራውን መመልከት በጣም ጠቃሚ ይሆናል። የፌዴራል ስርዓት ሲቋቋም አዲስ አበባ በኦሮሚያ ክልል እምብርት ውስጥ ስለምትገኝ በኦሮሚያው ጫፍ አዲስ አበባ የኦሮሚያ አካል መሆን አለባት የሚል ጠንካራ ጥያቄ አለ። በሌላ መንገድ በነበረው ውይይት አዲስ አበባ የፌዴራል መቀመጫ መሆን አለባት፣ በቻርተር የምትተዳደር ከተማ መሆን አለባት። ነገር ግን ከአጎራባች በአጠራት ክልል ውስጥ ባላት ዘርፈ ብዙ ግንኙነት የተነሳ ልዩ ጥቅም ማክበር አለባት የሚል ህገ መንግስቱ አስቀምጧል። ይህም በሚመለከት የኢትዮጵያን ፖለቲካ አሁን ያለውን ሁኔታ በትክክለኛ አቅጣጫ እንዳይሄድ ባልባሌ ጉዳይ ጊዜ እንድናባክን የምንፈልግ ሰዎች ናቸው አጀንዳውን ኢንተርቴን የሚያደርጉት። ለአዲስ አበባዎች ይሄ አጀንዳ ሊሆን አይችልም። ለዚች ከተማ የሚያስፈልገው የሁሉ አቃፊ ተሸካሚ ስለሆነች በሚያስደንቅ ሁኔታ በኩራዝ የሚኖሩ ዜጎች ያሉባት ከተማም ጭምር ስለሆነች እቺን ከተማ እንዴት እንቀይራት ነው የኛ አጀንዳ መሆን ያለበት። ስለዚህ አዲስ አበባ የኬሌ ሳይሆን የሁሉም ኢትዮጵያዊ ልክ እንደማንኛውም ከተማ ተደርጎ መታሰብ በጣም መልካም ይሆናል። አዲስ አበባን መጥቀም ኦሮሚያን መጉዳት፣ ኦሮሚያን መጥቀም አዲስ አበባን መጉዳት እንዳይሆን ሆኖ እንዴት ሊሰራ ይገባዋል የሚለውን ጉዳይ ሁለቱ አስተዳደሮች በሰከነ መንገድ መምከር አለባቸው። አዲስ አበባም ሳይሳቀቅ ልማቱን መቀጠል አለበት። እዛ አቅራቢያም ተጎዳን የሚሉ አርሶ አደሮች ተጠቃሚ መሆን አለባቸው። ይህም በሚመለከት አዲስ አበባ እና ኦሮሚያ ሲባል በአዲስ አበባ ውስጥ የኦሮሞ ልዩ መብት ማለት አድርጎ የሚያስቡ ሰዎች አሉ። አንድ ኦሮሞ አዲስ አበባ ሲኖር አንድ ጉራጌ አዲስ አበባ ከሚኖረው የተሻለ መብት ያለው አድርጎ የሚያስቡ ሰዎች አሉ። ይሄ ስህተት ነው። የኦሮሞ ክልል የኦሮሚያ ክልል ልዩ ጥቅም አለው ሲባል በሚያቀርበው ግብአት ልክ ሊያገኝ ይገባዋል ነው እንጂ እያንዳንዱ ኦሮሞ ከዛ እየመጣ እዚህ የተለየ ከሌሎች ዜጎች የተለየ ነገር ያገኛል ማለት አይደለም።
እንደሰማዎች እንግዲህ ጠቅላይ ሚኒስትሩ እንደዚህ ብለው ነበር በሆነ ወቅት ላይ ከጥቂት ጊዜ በፊት። አሁን ላይ መሬት ያለው ነገር ስትመለከቱ ግን ይህ ነው ወይ የሚል ጥያቄ ያስነሳል። እውነት የተደረገ የሚገኘው ነገር ይሄ ነው ወይ የሚል ጥያቄ ያስነሳል ነው ለመናገር። አዲስ አበባ የኦሮሚያ ናት ከተባለ ተወሰነ እንበልና ምን ነው የሚቀየረው ነገር እኔ አልገባኝ ጀምር። ኦኬ አዲስ አበባ ውስጥ አሁን ላይ የምንመለከተው ፖሊስ ብትሉ የኦሮሚያ ፖሊስ ነው። የተለያየ ወደ ተለያየ ስርዓቶች ብትሄዱም በዛው በኩል የሚፈጸመውና ማለት ምኑ ነው የሚቀየረው? የኦሮሚያ ብትሆን ምኑ ነው የሚቀየረው? ሌላ ፖሊስ ይገባል፣ ይሄ ፖሊስ ወጥቶ ሌላ ህግ ይወጣል፣ ይሄ ህግ ጋርቶ አይደለም። ስቲልም እኮ በጽሁፍ ደረጃ ወጥቶ በቃ የኦሮሚያ ነች የሚል ነገር አሁን እንደሚጠበቀው እንደዚህ አልተነገረም እንጂ የምንመለከታቸው ከ90% በላይ ነገሮች አዝማሚያዎቹ ወደዛ የሚወስዱ ናቸውና እናንተም እንግዲህ በዚህ ጉዳይ ሀሳባችሁን አስቀምጡ። በዚህ ጉዳይ ላይ የአዲስ አበባ ልጆች ምን ይላሉ የሚለውን ነገር እስቲ መሳሪያ ቀርቦ አንድ ወጣት ወይ ደግሞ አንድ ማህበር አቋቁሟል፣ ሚዲያ ካውንስል አቋቁሟል። እንዲህ ብሏል። እንግዲህ ሀብታሙ ብዙ ነገር እናነሳለን። ዛሬ አዲስ ነገር ነው ይዛችሁ የመጣችሁት የአዲስ አበባ የሚዲያ ካውንስል። እንግዲህ ምን ማለት እንደሆነ ምን እንዳሰባችሁ በዝርዝር የምናወራበት አዲስ አበባ የገጠማትን ፈተና ከምንም በላይ የህልውና አደጋ ኢትዮጵያዊነት የገባበት ጊዜ ላይ ይህንን ጉዳይ አንስታችሁ በመምጣታችሁ በእውነት ትልቅ ነገር ነው ማለት ይቻላል። እስቲ የአዲስ አበባ የሚዲያ ካውንስል ለምን ማቋቋም አስፈለገ? መሳይ በጣም ጥሩ ጥያቄ ነው። እንግዲህ የአዲስ አበባ ሚዲያ ካውንስል መቋቋም ያስፈለገበት ምክንያት እንደምታውቀው የአዲስ አበባ ህዝብ በኢትዮጵያ ላለፉት 30 ወይንም 35 ዓመታት ውስጥ የአዲስ አበባ ህዝብ እንደ ኢትዮጵያ ዜጋ ያልተቆጠረበትና ከፖለቲካ ከኢኮኖሚ የተለያዩ ሴራ ሲሰራበት የነበረ ነው። ህገ መንግስቱን ጨምሮ እንደምታውቀው የአዲስ አበባ ህዝብ ነዋሪ ነው ተብሎ የሚጠቀሰው ታውቃለህ። የአዲስ አበባ ነዋሪዎች ነው የሚሉት። አሁን ከንቲባውም ስታወራ ፕሬዚዳንቱም ጠቅላይ ሚኒስትሩም ሲያወሩ የአዲስ አበባ ነዋሪዎች እያሉ ነው የሚገልጹት። የሌሎቹንስ ደግሞ ስታየው የኢትዮጵያ የብሔር ብሔረሰቦችና ህዝቦች ተብሎ ነው የሚጠቀሰው። የአዲስ አበባን ግን ነዋሪ ነው የሚሉት። እንደ ህዝብ እንኳን እንደ ሀገር ባለቤት አይጠቅሱትም እና በተግባርም ያገለሉበት በህገ መንግስታቸው በስምም በመጣሪያም ራሱ ያው እንደ ነዋሪ የሚቆጥሩበት በተግባር ደግሞ ከፖለቲካ ከኢኮኖሚ ተጠቃሚነት አገለውት እንደውም የተለያየ ጥቃት ሲያደርሱበት የነበረ ህዝብ ነው እና አሁን ሄዶ ግን አሁን ያለንበት ስርዓት ውስጥ መሳይ እንደምታውቀው አዲስ አበባ ላይ በልማት ስም ከፍተኛ የሆነ ካልቸራል እና ኢኮኖሚካል ጄኖሳይድ የተፈጸመ ነው የአዲስ አበባ ህዝብ ላይ። ጄኖሳይድ ሲባል ብዙ ጊዜ ሰዎች የሚያዩት ምንድነው ይሄ ቫዮለንስ የሆነውን የምናውቀውን አይደል አይምሯችን ለሚሳለውን በሩዋንዳ ያየነውን አገራችን ውስጥም ብዙ ቦታ ላይ ወለጋ ላይ ባይዘው አዲስ አበባ ላይም ቡራዩ ላይም እንደምታስታውሰው ጄኖሳይድ አይታል። አንተ ምስክር ለአገር ቤት ገብተህ የዛን ጊዜ ያው ስርዓቱ መጠየቅ የለበትም ገና ነው ስለሚባል ስለነበረ ነው እንጂ ምልክቶቹን አይተናል። እና የአዲስ አበባ ህዝብ የህልውና እንትን አለበት፣ የህልውና አደጋ አለበት። በራሱ መሬት ላይ ራሱን ማስተዳደር አይችልም። እንደምታየው አሁን በሚደረገው በልማት ሰበብ ከፍተኛ ዲስፕሌስመንት መሬቱን የመንጠቅ ሀብቱን የመዝረፍ ከዛም አልፎ ተርፎ ደግሞ ጥቃት ቫዮለንስ የሆነ ጥቃት የሚደርስበት ማህበረሰብ ነው እና ራሱን አደራጅቶ መብቱን አስከብሮ በራሱ ተወልዶ ባደገበት ከተማ ውስጥ የኢኮኖሚ ተጠቃሚ እንዲሆን የፖለቲካ ተሳትፎ እንዲረጋገጥለትና አዲስ አበባ ህዝብ ላይ የሚደርሰው ማንኛውም የሆነ ሲስተሚክ የሆነ መንግስታዊ የሆነ ስርዓታዊ የሆነ በደል እንዲቆም ነው አዲስ አበባ ሚዲያ ካውንስልን ማቋቋም ያስፈልገን። መሳይ እነማን ናችሁ እናንተ? እንግዲህ የሚዲያ ካውንስል ሲባል በሚዲያ ዘርፍ የተሰማራችሁ የተለያዩ ጋዜጠኞች፣ አክቲቪስቶች ልትሆኑ እንደምትችሉ ይገመታል። እነማን ናችሁ ግን? የአዲስ አበባ ሚዲያ ካውንስልን ያቋቋምን ሰዎች መሳይ አዲስ አበባ ተወልደን ያደግን የምንተዋወቅ ልጆች ነን። ያው ለመጀመሪያ ያህል ወደፊት ሁሉንም ኢትዮጵያኖች የአዲስ አበባ ጉዳይ የኢትዮጵያኖች ሁሉ ጉዳይ ነው ብለን ነው የምናስበው። ተያያዥነትም አለው። የኢትዮጵያ የመብት ጥያቄዎች ሁሉ ከአዲስ አበባ ለምሳሌ አማራ ክልል የሚደረገው የመብት ጥያቄ ከአዲስ አበባ ህዝብ ጋር ይያያዛል። ትግራይ ክልልም ኦሮሚያ ክልልም ሁሉም ክልል ላይ የሚደረገው የመብት ጥያቄ የመብት እስከሆነ ድረስ የእኩልነት እስከሆነ ድረስ የፍትህ እስከሆነ ድረስ ከሁሉም የኢትዮጵያኖች የመብት ጥያቄ ጋር የሚያያዝ ነው። አንድ የሚሰላሰል ነው። የተለየ ነገር አይደለም። ግን የአዲስ አበባ ብለን የተደራጀንበት ምክንያት አዲስ አበባ ላይ አሁን በምታየው ሁኔታ በልማት ስም
ማስ ዲስፕሌስመንት አለ። የአዲስ አበባ ህዝብ ተወልዶ ካደገበት መሬቱ ላይ ይነቀልና ዳር ወጥቶ ለምሳሌ 40-50 ሚሊዮን ብር የሚያወጣ መሬቱን ተነጥቆ የራሱ የግል ይዞታ የሆነውን ተነጥቆ ፈርሶበት በ5 ሚሊዮን ብር ኮንዶሚኒየም ውስጥ እንዲገባ ይደረጋል። ይሄ ምንድነው? ሀብት ዘረፋ ነው የሚደረገው። ገብቷል? ኮምፕሊትሊ ከተማውን ህዝቡን ደሃ የማድረግ ስራ ነው የሚሰራው። ወዶ የሚያደርገው ነገር አይደለም። በልማት የተባለ ህዝቡን ዳር አውጥቶ ይመጣልና መሬቱን የመንጠቅ ስራ የተሰራ ስለሆነ ይሄንን እንዲቆም ነው እኛ የተደራጀነውም ልጆች ደግሞ በአዲስ አበባ ነዋሪነት የምንታወቅ አብረን ያለን አክቲቪስቶች የሚዲያ ሰዎች ነን። ይሄንን ስራ እየሰራን ያለ ነው። መሳይ የት ነው ያላችሁት? አድራሻ አላችሁ ወይስ በመላው ዓለም በዚህ ጉዳይ ላይ ተስማምታችሁ የተሰባሰባችሁ የአዲስ አበባ ልጆች ናችሁ ይሄንን የሚዲያ ካውንስል ያቋቋማችሁት? አድራሻ አላችሁ? አድራሻ በመላው ዓለም ነው የምንኖረው። ያው የኢትዮጵያ መንግስት እንደምታውቀው ኢትዮጵያ ውስጥ በነፃነት ሐሳብን የማራመድ መብት የለም። ታውቃለህ፣ ሐሳብን በነፃነት የመግለጽ የሚዲያ ስራ መስራት፣ መንግስትን መቃወም፣ መብትን ለመጠየቅ ኢትዮጵያ ስለማችል እንግዲህ ኢትዮጵያ ውስጥ ከኛ ጋር የሚሰሩ ሰዎች አሉ። በህቡ የተደራጁ ናቸው እነዚህ ሰዎች። እኛ ደግሞ በውጭ ያለነው በፊት ለፊት ወጥተን የአዲስ አበባን ህዝብ የመብት ጥያቄ በአደባባይ ይዘን የወጣን የአዲስ አበባ ተወላጆች ነን ማለት ነው። የተለያዩ አክቲቪስቶች፣ በሚዲያ ላይ የሰሩ ሰዎች፣ ታዋቂ ግለሰቦችም ያሉበት አደረጃጀት ነው። መሳይ እንግዲህ ሀብታሙ እስቲ ስለ መሰረታችሁት ካውንስል በጥልቀት በስፋት እንነጋገራለን። እስቲ አዲስ አበባ ያለበትን ችግር እንደው በዝርዝር መነጋገር ከተቻለ እንግዲህ እናንተ አዲስ አበባ ተወልዳችሁ ያደጋችሁ ስነ ልቦናችሁ የአዲስ አበባ ከአዲስ አበባ ከፍ ካለም ኢትዮጵያዊነት መለያ ቀለማችሁ የሆነ እኛ ምንም እንኳን የክፍለ ሀገር ልጆች ብንሆንም አዲስ አበባን ግን የጋራ መለያችን ምልክታችን የኢትዮጵያ ብቻ አይደለም የአፍሪካም ጭምር ትልቅ መናኸሪያ የሆነች ከተማ ናት። ዛሬ አንሳ በአንድ ዘውግ በአንድ ማንነት ስር ያሉ ሰዎች ጠርንፈው አፍነው ቀለሟን እያጠፉ ታሪኳን እየበረዙና አዲስ የሚሉትን ማንነት ለመጫን ሰፊ ስራ እየሰሩ እንዳለ እንደው ባጭሩ መገለጽ ከተቻለ እናንተ እንዴት ነው አዲስ አበባ ላይ የመጣውን መከራ ማአት የምትገልጹት? በጣም የሚገርም ነው መሳይ። እንደምታውቀው አዲስ አበባ ህዝብ ላይ መሬቱን መንጠቅ ብቻ አይደለም፣ በአጠቃላይ ልክ እንዳልኩ መሬቱ ላይ እኔ ፎከስ ማድረገው ምን መሰለህ፣ አንድን ማህበረሰብ ሳይኮሎጂካሊ እንደገና ፊዚካሊ በአጠቃላይ ኢኮኖሚካሊ ይሄንን ማህበረሰብ ድሃ የአይምሮ ህብረቱን ይሄ ሶሻል ፋብሪኩን ትስስሩን ለመበጣጠስ ትልቅ ይሄ በካልቸራል ጄኖሳይድ ነው የሚባለው። በአጠቃላይ አንድን ማህበረሰብ ዲስፕሌስ ነው የምታደርገው ወይንም አንድን ማህበረሰብ ሆን ብለ ለመጉዳት ሲስተሚክ የሆነ ይሄ በየትኛው በብዙ ዓለሞች መሳይ ተደርጓል። በልማት ሰበብ የሚደረጉ ነገሮች አሉና አዲስ አበባን ልክ እንዳልከው አንተ ይሄውን ያለው ስርዓት አዲስ አበባን የሚያይበት መነጽር የተለየ ነው። ይሄ ያለው የነ አብይ አህመድ ስርዓት አንደኛ አዲስ አበባ የኔ ብሔር መሬት ነበረች። ሚኒሊክ የተባሉ ንጉስ መጥተው የኔን ብሔረሰብ አፈናቅለው አዲስ አበባን አሁን ያለችበት ደረጃ እንድትሆን አደረጋት ብለው ያምናሉ። ገብቷል? ስለዚህ አሁን ለነሱ ጀስቲፋያብል ነው አሁን የሚያደርጉት ነገር። ገብቷል? እንግዲህ እግዚአብሔር ያሳየ አዲስ አበባ ከተቋቋመ 130-140 ዓመቱ ነው አይደለም? ረጅም ጊዜ ነው። እና በዚህ ጊዜ ሂደት ውስጥ አዲስ አበባ ፍሮም ዘ ስክራች በሚባል ሁኔታ ዛሬ ያሳየው ቪዲዮ ላይ ስታይ ዋናው ሜሴጃችን ምንድነው? አዲስ አበባ ሲቋቋም ጥቂት ሰዎች የነበሩበት ነው። መሬቱ ይታወቃል። ባዶ መሬት ነው። ጫካ ነበረ። ጥቂት ገበሬዎች፣ ኦሮሞም፣ ትግሬዎችም፣ አማራዎችም፣ ጉራጌዎችም የነበሩበት ግን ጥቂት ኢትዮጵያኖች የሚኖሩበት መሬት ነበር። ያ መሬት ተስፋፍቶ ያ መሬት አድጎ ግንባታ ተመስርቶበት ከተማ አድጎበት እዚህ አሁን የደረሰበት ሰፊ እድገት ላይ የደረሰችበት ከተማ ነው ያለው እና እዚህን ከተማ ኮምፕሊትሊ የውሸት ፋብሪኬተድ የሆነ ስቶሪ አምጥተ ይሄ የኔ ብሔር መሬት ነው ብለ እንግዲህ የብሔር ማንነት የብሔር ፖለቲካ የመጣው በኢትዮጵያ ውስጥ በእኔና በአንተ እድሜ ነው ይታወቃል አይደል? ኢህአዴግ ነው ይዞት የመጣው። ከዛ በፊት ኢትዮጵያኖች የኢትዮጵያ ብሔር ብሔረሰቦች ከአንዱ ቦታ የተንቀሳቀሱ ሰፊ መሬት ሊይዙ ይችላሉ አይደል? ይንቀሳቀሳሉ። ይሄ ደግሞ የዓለምም ታሪክ ነው። ባይዘው ገብቷል? ዓለም ሁሉ እንደዚህ ነው የተሰራው። አንድ ማህበረሰብ ይንቀሳቀሳል፣
መሬት ላይ ይሰፍራል። ያንን ግዛት ያጸናና ይሄዳል። ሌሎች ይመጣሉ፣ አብረው ይኖራሉ፣ ይቀላቀላሉ። ሀገር እንዲህ ነው የሚሰራው እና ኢትዮጵያ ውስጥ አንድ ቦታ ስፔሲፊክሊ ይሄ ቦታ የዚህ ብሔር ነው ተብሎ ሊግል እየወሰደ አንድ ብሔር ከመንግስት ጋር ተዋውሎ ወይንም ደግሞ እግዚአብሔር ከሰማይ አውርዶት ያንን ማህበረሰብ እዚህ መሬት ያንተ ነው ብሎ የሰጠው የለም። ገብቷል አባባሌ? ኢትዮጵያ ውስጥ ከጊዜ ሂደት በጊዜ ሂደት ቴንኪው በጣም አመሰግናለሁ። ቪዲዮም ገላጭ ነውና ይሄ በደንብ የሚያሳየው ነውና በጊዜ ሂደት የተለያዩ ብሔሮች የተለያዩ ዜጎች ከቦታ ቦታ ተንቀሳቅሰው ሀገር ያለማሉ፣ ቦታ ላይ ይሰፍራሉ፣ ይኖራሉ። እንደዛ ነው የሆነውና የአዲስ አበባ ሂደት ከዚህ የተለየ አይደለም። የአዲስ አበባም ህዝብ ይሄን ነው ታሪኳም ይሄን ነው የሚመስለውና አዲስ አበባ ላይ ግን ይሄውን ያለው ስርዓት አዲስ አበባ የኔ ብሔር መሬት ነች ብሎ ስለሚያስብ የአዲስ አበባን ህዝብ ከመሃል ለማፈናቀል ፕሮጀክት ነድፏል። በኔ አንደርስታንዲንግ አንተም ትረዳለህ ብዬ አስባለሁ። ለምሳሌ አንዳንድ ቦታዎች ላይ ኦሮሚያ ክልል ላይ በወለጋ በለገጣፎ ቡራዮ ኦሮሚያ ክልል አዲስ አበባ ዙሪያ የሚባለው ላይ ካየ ለውጡ እንደመጣ ቤቶች በ60,000 ቤቶች ነው የፈረሱት። አንተም ታስታውሳለህ። ለገጣፎና ቡራዮ በግሬደር ነው የፈረሱት። ወዲያው በቃ ህዝቡም ወዲያው ተበተነ። አሁን ግን ያ ህዝብ ላይ የፈጠረው ነገር አለ። ያ ህዝብ ላይ የፈጠረው ቁጣ አለ መሰል ሰው ምንድነው ማድረግ የተፈለገው? አሁን ፓርክ መስራት ከተማው ላይ ሰፊ መሬት ታፈርሳለ። ካሳንቺስ የሚባል ትልቅ መንደር አዲስ አበባ ህዝብ የአዲስ አበባ ነዋሪ ለረጅም ዓመት የኖረበትን ተሳስሎ በአንድነት በፍቅር የሚኖርበትን ከተማ ተነቅልና የተለያየ ቦታ ተጠላቸዋል። መሬታቸው ሰፊ ያ መሬት እንግዲህ ቫልዩን ታያለ መሳይ አዲስ አበባ በመሬት ይዞታዋና በመሬት ቫልዩ ከኒውዮርክ የበለጠ የአዲስ አበባ መሬት ከኒውዮርክ የበለጠ ዋጋ አለው። መሀል ከተማ ላይ ያለው ቫልዩ ኒውዮርክ ከተማን የበለጠ ቫልዩ አለ መሬቱ ማለት ነው። እና ስትነጥቅ ምንድነው የምትነጥቀው? የ40,000 አንድ ሰው የሚይዘውን መሬት ትንሽዬ መሬት 40 ሚሊዮን 50 ሚሊዮን የሚያወጣውን መሬት ትነጥቅና አንተ 1 እና 2 ሚሊዮን ብር ሰጠውና ትንሽዬ ቁራሽ መሬት ሰጠውና እዚህ ጋራ ቤት ስራና ግባ ትለዋለህ። ወይንም ኮንዶሚኒየም ባለ አንድ መኝታ ቤት ኮንዶሚኒየም፣ ባለ 2 መኝታ ቤት ኮንዶሚኒየም ሰጠዋለህ። እነዚህ ሰዎች ግቢ ያላቸው ቢዝነስ ያላቸው ባይዘው አዲስ አበባ ላይ ምን መሰለ መሳይ እየፈረሰ ያለ የአዲስ አበባ ህዝብ የሚፈርስበት መሬቱ ቤቱ ብቻ አይደለም ቢዝነሱ ጭምር ነው። ታውቃለህ አዲስ አበባ አንድ ሰው ቤቱ አካባቢ ላይ ቢዝነስ ይሰራል። ወይ ሱቅ ይኖረዋል፣ ወይ ስጋ ቤት ይኖረዋል፣ ወይንም ደግሞ የሚኖርበት ቤት ላይ ሌላ አከራይቶ ቤቱን ይኖራል። እና ይሄ ላቭሊሁዱን የሚኖርበትን ኑሮውን ሁሉ ማመሰቃቀል ነው የተያዘው። ቀላል የሆነ መሳይ ቀላል የሆነ ችግር አለ አዲስ አበባ ላይ ያለው። አሁን ህዝቡ አንደኛ በማስፈራራት ገብቷል። ጄኖሳይድ ቡራዩ ላይ የተደረገው ጭፍጨፋ የአዲስ አበባን ህዝብ ፓኒክ አድርጎታል። ይሄ የዛሬ 8 ዓመት የተደረገ ነው ካየ እና አዲስ አበባ ህዝብ አሁን ይሄ ስርዓት መብታችንን ብንጠይቅ በአንድ ናይት ተነስቶ ሊጨፈጨፈን ይችላል ብሎ ያምናል የአዲስ አበባ ህዝብ። እኔ ብዙ ሰው አናገር ያለው መሳይ እና የዚህን ያህል ፍራቻ አለ የአዲስ አበባ ህዝብ። እና አሁን የኛ ሚዲያ ስራ ምንድነው? አንደኛ ህዝቡን በተደራጀ ሁኔታ መብቱን እንዲያውቅ ያለበትን እየደረሰበት ያለውን ነገር ይሄ ለልማት ነው ተብሎ የሚባለው ነገር ብልጭልጭ ነገሩንም ብዥታ ይፈጥራል። ታውቃለህ አይደል መሳይ? አንዳንዴ እውነት ይመስላል እኮ አዳነች አበቤ ወጣ የምታሳየው ከተማው መብራት በመብራት መሆኑ ፓርክ መሰራቱ ለልጆች መጫወቻ መሰራቱ ያ ዲሰፕሽን ይፈጥራል። አዎ እየሰራ አይደል እንዴ? ጠቅላይ ሚኒስትሩ እየሰራ ነው። አዳነች አበቤ እየሰራች ነው። ለምን እንደምትቃወሙት? ከተማው እየለማ ነው። ቆሻሻ ነገር ነው ደግሞ እየጸዳ ያለው ይሉሃል። አየህ እንደዚህ እያሉ ያጣጥላሉ። እና ይሄ ሰዎች አይምሮ ላይ ሰዎችን ብሬን ዋሽ የማድረግና ከተማውን ሙሉ ለሙሉ አፍርሶ ህዝቡን ከመሃል አውጥቶ ዳር ይመጣል ሲስተም ነው። ይሄንን ለማስቆም ነው በዋነኛነት እና ይሄን እዚህ ላይ ነው ፎከስ አድርገን እየሰራን ያለነው። ይሄ ነው እንግዲህና የአዲስ አበባ ልጆች ያላቸው አመለካከት ይሄ ነው። እኛ እንደ ሶስተኛ ወገን ታይተናል፣ እንደ ሶስተኛ ካል ታይን የምንገኝ ወይ ደግሞ ኢትዮጵያዊ እንዳልሆነ ነገር ማለትም ስለኛ ሲያወሩ ራሱ የአዲስ አበባ ነዋሪዎች ነዋሪ ነው የምንባለው ኮዝ ነዋሪ የምትባል ነዋሪ ነው የምንባለው እንጂ የሚገባን ስም አይሰጠንም። ኦኬ የመሬት ባለቤት እንደሆነ አይነገርልንም የሚል ነገር ነው እንግዲህ የአዲስ አበባ ልጆች ያነሱ የሚገኙት። ደግሞ ማህበር አቋቁመው የተለያየ ነገር እያደረጉ እንደሆነ እየሰማን ነው የምንገኘውና
እስቲ እናንተ በዚህ ጉዳይ ሀሳባችሁን አስቀምጡ። እውነት እኔ ፐርሰናሊ እንደጠየቃችሁኝ ግን ኦሮሚያ ክልል ወደ አዲስ አበባ ወደ ኦሮሚያ ክልል ብትጠቃለል ሌላ አዲስ የሚፈጠር ነገር ያለ አይመስለኝም። አሁን ያለው ነገር የሚቀጥለው ስቲልም ያው ስለሆነ አሁንም ያው ስለሆነ ማለት ነው። ቀደም እንዳልኩት በጽሁፍ ደረጃ አልሰፈነም እንጂ ምንም የሚለወጥ ነገር ያለ አይመስለኝም ከዚህ የበለጠና እናንተ በዚህ ጉዳይ ሀሳባችሁ አስቀምጡ። ታሪክ የምታውቁ ካላችሁ ኮሜንት ላይ ብታስቀምጡ በጣም ደስ ይለኛል። እኔስ በዚህ ጉዳይ ላይ እንግዲህ ሰፋ ያለ ቪዲዮ ምክክር ኮሚሽኑ ውሳኔ ሲወጣ ይዤላችሁ የምቀርብ ነው የሚሆነው። ላይክ እና ሼር ማድረጋችሁን ሀሳባችሁን ኮሜንት ላይ ማስፈራችሁን እንዳትረሱ። እግዚአብሔር አምላካችን ሀገራችን ኢትዮጵያ ሰላም ያድርግልን። ቸር ቆዩልኝ።